ሰላም ሰላም የተከበራችሁ የጌች ቲቪ ቤተሰቦች በሙሉ እንዴት ናችሁ? አርሰናል እንግዲህ በርንሌን 1-0 ማሸነፉን ተከትሎ እንደዚሁም ፔፕ ጋርዲዮላ ማንቸስተር ሲቲ እንደሚለቅ መረጃዎች ስለወጡ እሱን በማስመልከት አንዳንድ ነገር ለማለት ነው የገባ ነው ማለት ነው። ስለዚህ አብራችሁ እንድትቆዩ ጋብዛለሁ። እንግዲህ ገነርስ የመድፈኞቹ ትላንት ልዩ ምሽት ነበር። በካይ ሃቨርትዝ ብቸኛ ጎል በርንሌን በ37ኛው ሳምንት የእንግሊዝ ፕሪሚየር ሊግ ማለት ነው ማሸነፍ ችለዋል። ከቡካዮ ሳካ የተሻገረለትን የማዕዘን ኳስ ነው እንግዲህ ዘሎ በመቅጨት ካይ ሃቨርትዝ ብቸኛውና ወሳኙን 3 ነጥብ ይዘው እንዲወጡ የዳረገው ማለት ነውና ካይ ሃቨርትዝ በጣም ጠቃሚ ነበረ። በዚች ጎል ምክንያት አርሰናል እንግዲህ አንድ ጨዋታ ብቻ ይቀረዋል ማለት ነው። ይህም አንድ እርምጃ ማለት ነው እንግዲህ በፓላስ ሜዳ ክሪስታል ፓላስ ጋር በ38ኛው ሳምንት ማለትም የመጨረሻው ጨዋታ ላይ ማሸነፍ ሊጠበቅበት ይችላል ማለት ነው። ይህም የሆነው እንግዲህ ማንቸስተር ሲቲ አስቶን ቪላንም ቦርንሞዝንም የሚያሸንፍ ከሆነ ማለት ነው። እንግዲህ አርሰናል ግዴታ ማሸነፍ የሚኖርበት ያንን ጨዋታ ካልሆነ ግን ማንቸስተር ሲቲ ወይ በቦርንመዝ ካልሆነ ደግሞ በአስቶን ቪላ ነጥብ የሚጥል ከሆነ አርሰናል ቻምፒዮን መሆኑን ያረጋግጣል ማለት ነው። ግዴታ ማሸነፍም አይኖርበትም ማለት ነው ፓላስን ማለት ነው። ስለዚህ ያሉበት ፖዚሽን በጣም ደስ የሚል ነው። ግን ደግሞ አርሰናል ጎል ማግባት ላይ አሁንም እየተቸገሩ እንደሆነ ያየንበት ጨዋታ ነበር የትላንቱ ጨዋታ 1-0 በርንሌን ማለት በጣም የማይጠበቅ ጭንቀት የተሞላበት በተለይ መጨረሻዎቹ 10-15 ደቂቃዎች ከአርሰናል የማይጠበቅ ፐርፎርማንስ ነበር። በተለይ ሰከንድ ሀፍ በጣም እዚህ ግባ የሚባል ሙከራ ሳይደረግበት ነው ያለቀው። ከረፍት በፊት ግን እንግዲህ ገነሮች በጣም ጥሩ ሙከራዎችን ከነ ትሮሳርድ ጥሩ ኳሶችን አግዳሚ ወይንም የቆመ ኳስ የቆመ የጎሉ የመለሰበት ሁኔታ ነበረ። በረኛው የሚያዳነበት ሁኔታ ነበር ከረፍት በፊት። ከረፍት በኋላ ግን እዚህ ግባ የሚባል ሙከራ አላየንም ነበረ። ስለዚህ እሱን ካልን እንግዲህ አርሰናል ነገ ቦርንሞዝ ማንቸስተር ሲቲን በሚገጥሙበት ጨዋታ የአርሰናል ደጋፊዎች በሙሉ ቀልባቸው እዛ ጨዋታ ላይ ይሆናል ማለት ነው። ምክንያቱም ቦርንመዝ በዚህ ዓመት በጣም የሚገርም ፐርፎርማንስ እያሳዩ ነው የሚገኙት። በ2026 የተሸነፉ አይመስለኝም። ምንም አይነት ሽንፈት አላስተናገዱም። ምናልባት እኩል የወጡበት ብዙ ሁኔታዎች አሉ፣ ግን ቢሆንም ሽንፈት አላስተናገዱም። ብዙ ጨዋታዎች ሆኗቸዋል ከተሸነፉ ማለት ነው። እና ስለዚህ በሜዳቸው ነው ለነሱ ትልቅ ነገር ነው ያ ጨዋታ። ስለዚህ በርንሌ የሆነ ነገር እንደሚያደርግ የአርሰናል ደጋፊ የሆነ የእንግሊዝ ፕሪሚየር ሊግ ተከታይ ሙሉ እምነት ያለው ደጋፊ አይጠፋም። ግን ማንቸስተር ሲቲ ደግሞ ስራቸውን ለመስራት ወደ ቦርንመዝ እንደሚጓዙ ጥርጥር የለውም። ስለዚህ ነገ አርሰናል ቻምፒዮን ማለትም ዛሬ ምሽት ልበለው ነገ አልኩኝ፣ ዛሬ ነው የሚጫወቱት። ስለዚህ ቦርንመዝን ማሸነፍ የሚያቅተው ከሆነ እኩል የሚወጣ ከሆነ በ5 ነጥብ ስለሆነ ልዩነቱ ያለው አርሰናል ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ የሚያነሳ ይሆናል። ለአርሰናል ደጋፊዎች መላው ዓለም ለሚገኝ የገነርስ ቤተሰብ መድፈኞቹ በጣም ልዩ ሳምንት ሆኖ ነው የሚያልፈው ማለት ነው። የማይረሳ በጣም ደስ የሚል ነው የሚሆነው። አርቴታ እንግዲህ ከጨዋታ በኋላ ደጋፊዎች ፊት ለፊት ላይ ንግግር አድርጎ ነበረ። ምን ያክል ደጋፊውን እንደፈለገው በፓላስ ሜዳ እንገናኝ ነው ያላቸው። በቡዳፔስት ላይ እንገናኝ ነው የሚል ሀሳብ የሰጠውና በጣም ደስ የሚል ነው። ከዛ ውጭ ግን እንግዲህ ማንሳት ካለብን እንግዲህ ያያችሁት ቦርንሞዝ ነገን ይገጥማል ፔፕ ጋርዲዮላ ቡድን። ፔፕ ጋርዲዮላ እንደሚለቅ እንግዲህ በጣም በይፋ ተነግሯል። አስቶን ቪላንም በሜዳቸው ያስተናግዳሉ። ቀላል የሚባል አይደለም ሁለቱም ጨዋታ። ለአርሰናልም ፓላስ ቀላል የሚሆን ጨዋታ አይደለም። በተለይ ዛሬ ትላንት ምሽት ማሸነፋቸውን ተከትሎ 1-0 ምን ያክል አርሰናል ስትራግል እያደረገ እንዳለ ጎል ማግባት ላይ ተመልክተናልና ስለዚህ የፓላሱ ጨዋታ ምንም ቀላል የሚለው ነገር እዚህ ላይ ምንም አይሰራም። ከባድ ጨዋታ ነው የሚሆነው ለአርሰናል፣ ምክንያቱም ፓላሶች ከበርንሌ የተሻሉ ናቸውና ማለት ነው።
እንግዲህ እዚህ ጨዋታ ላይ እንግዲህ ወደ 32 ክሊንሺት አርሰናል ይዞ ወጥቷል። በተለይ ደግሞ በቅርብ ይዘውት የወጡት ክሊንሺት የሚገርም ነው። በተለይ በማንቸስተር ሲቲ ከተሸነፉ በኋላ በእንግሊዝ ፕሪምየር ሊግ ምንም አይነት ጎል አልገባባቸውም። እንግዲህ እሱ ብቻ ሳይሆን ነጥቦችን በደንብ መሰብሰብ የቻለበት ጊዜ ነው ያለው። አርሰናል በማንቸስተር ሲቲ ሲሸነፍ እዚህ ጨዋታ ላይ ጌም ኦን እንግዲህ ጌም ዋን ብሎ ነው የጀመረው። 5 ጨዋታ ይቀራሉ ጌም ዋን ብለን ነው የምንጀምረው ነው ያለው በዛ ሰዓት ሚኬል አርቴታ። ምክንያቱም በነጥብም በሁሉም ነገር እኩል ስለነበርን ማለት ነው። እና እንግዲህ ከኒውካስል ጀምሮ ምንም አይነት ጎል አልገባበትም። የአትሌቲኮ ማድሪድ እኩል የወጣ ነው ብቻ፣ ለዛውም ፔናልቲ ነው የገባው አርሰናል ላይ። እና ይህን ስታዩ በጣም ይገርማል ፐርፎርማንስ ዋይዝ። በተለይ የዲፌንሱ የዊሊያም ሳሊባና የነ ገብርኤል ጥምረት ሂንካፔና ካላፊዮሪ የተቀያየሩ የሚሰሩት ስራ፣ ሞስኬራ ራሱ አሁን ዋይት ከተጎዳ በኋላ እያደረገ ያለው ነገር ቀላል አይደለም። ምንም እንኳ አንዳንድ ጊዜ ስህተት ቢኖርም እና በተለይ ደክላን ራይስ የሚያስጥላቸው ኳሶች መሀል ላይ ምንም አይነት ትራንዚሽን እንዳይፈጠር እንዳይጠቁ የሚያደርግበት መንገድ ራሱ የሚገርም ነበር። ይህንን ማንሳት አስፈላጊ ስለሆነ ነው። ከዛ ውጭ ግን ዴቪድ ራያ እንግዲህ 3 ዓመት በተከታታይ የእንግሊዝ ፕሪምየር ሊግ የወርቅ ጓንቱን ዛሬ ትላንት ተረክቧል ማለት ነው። ከበርንሌ ጨዋታ በኋላ 19 ክሊንሺት ነው ይዞ የጠበቀው። 13 ክሊንሺት 2024/25 ደሞስት ነው የነበረው። በጣም ብዙም ክሊንሺት ያልነበረበት አመት ነው። 2023/24 እንደዚሁ 19 ማለት እንግዲህ ይሄ ቁጥር የት ይጥለዋል መሰላችሁ? በሚገርም ሁኔታ በአርሰናል ታሪክ እነ ዴቪድ ሲሜን ጋር 1993/94 1998/99 እሱን ተጋርቶታል ማለት ነው። በ19 ክሊንሺት በእንግሊዝ ፕሪምየር ሊግ ለአርሰናል ማለት ነው። በእንግሊዝ ፕሪምየር ሊግ ሳይሆን ለአርሰናል እንደ ክለብ ደረጃ። ዴቪድ ሲሜን እንግዲህ ታውቁታላችሁ፣ የአርሰናል ሌጀንድ የነበረ በረኛ ነው እና የእሱን ሪከርድ 19 ክሊንሺት በመያዝ ተጋርቶታል። የፓላሱን ጨዋታ በክሊንሺት የምንወጣ ከሆነ ሙሉ ሪካርዱ በግሉ ይሆናል ማለት ነው። እና እውነት ዴቪድ ራያን አለማድነቅ ይከብዳል። ብዙም ምንም ሙከራ ሳይደረግበት ነው የወጣው። በነገራችን ላይ ምንም እንኳ ቴንሽን ቢኖርም ፓላሶች ግን እዚህ ግባ የሚባል ኳስ በርንሌዎች ኳስ መሞከር አልቻሉም። ምንም ኦን ታርጌት እንደሌላቸው ነው የተዘገበው። እንግዲህ ምንም አይነት ኦን ታርጌት እንዳልነበራቸው በዚህ ጨዋታና ግን ቴንሽኑ አይለቅም። የአርሰናል ደጋፊዎች 1-0 ሲሆን እንደምታውቁት ነውና ለዛ ነው እንጂ በርንሌ የፈጠሩት ምንም አይነት ተአምር የለም። ፋክቱን ራሱ ካየን እንደምታዩት ነውና ሾት 5 ሾት ማድረግ ችሎ ነበር፣ ግን ኦን ታርጌት ያለ አይመስልም። እስኪ እንላቸው እንደምታዩት ነው። ሾት ኦን ታርጌት 0 ነው። አያችሁት? 39% ቦል ፖዚሽን ነበረው፣ ግን ኤክስፔክትድ ጎል ምንም የላቸውም። 0.21 ነው። ኦን ታርጌት አንድ ኳስ አልሞከሩም። ግን የሚመስለው ጨዋታው አርሰናል በተአምር ያመለጠ ነው የሚመስለው፣ 1-0 ድል ስለሆነ ማለት ነው እንጂ ከዛ ውጭ ግን የተፈጠረ ነገር የለም። በረኛው የተንገላታበት ሁኔታ የለም። አንድ ጊዜ ክሮስ የተደረገ ፍላሚንግ ጋር የተጋጩበት ሚንስ አለ። ከዛ ውጭ እዚህ ገባ የሚባል ነገር የለም። ግን ስቲል ነርቨስ መሆን አለ። ምክንያቱም አንድ ሁኔታ ነው ነገሩን የሚቀይረውና እንደ አርሰናል ደጋፊ በዛ ቅጽበት ማለፍ ደስ አይልም። ግን ቢሆንም አርሰናል በእውነቱ በተለይ ዲፌንሲቭሊ ቶፕ ነው የነበሩት ለማለት ይቻላል ማለት ነው። እንግዲህ ከዛ ውጭ ማንሳት ካለብን ግን ፔፕ ጋርዲዮላ ሁኔታ ነው። ፔፕ ጋርዲዮላ እየለቀቀ ያለበት ሁኔታ ነው ያለው የተዘገበው። እንግዲህ በጣም ታማኝ የሚባል ምንጭ ነው ዴቪድ ኦርንስቲ። እንደምታዩት እንግዲህ ፔፕ ጋርዲዮላ ከአሰልጣኝነት ማንቸስተር ሲቲን ማሰልጠኑን የሚያቆምበትን ሁኔታ ነው እንግዲህ የገለጸልን ማለት ነው። ፔፕ ጋርዲዮላ በጣም ጭምጭምታዎች ሲናፈሱ ነበረ እንደሚለቅ። በጣም አልተረጋገጠም ነበር፣ ኦፊሻል አልነበረም። ግን እንደምታዩት አሁን ዴቪድ ኦርንስቲን ዘግቦታል በደንብ። ታማኙ የእንግሊዝ እግር ኳስን በተመለከተ የሚዘግብ ጋዜጠኛ ነው። ስለዚህ በአንድ ምሽት 2 ነገር ነው የተፈጠረው ማለት ነው ለአርሰናል ደጋፊዎች። አንደኛ ፔፕ ጋርዲዮላ ማለት ሌጀንድ ነው። እንግዲህ በእንግሊዝ ኳስ ብዙ ነገሮችን የቀየረ ነው፣ ከጨዋታ ጀምሮ ማለት ነው። ከስታይል ጀምሮ ዋንጫዎችን የሰበሰበ ነው። በየአመቱ ብዙ ዋንጫዎችን የበላ
አሰልጣኝ ነው። ዘንድሮ ራሱ ሳይቀር ፌ ካፑና ካራባኦ ካፑን ማንሳት የቻለ ነው። ግን ለአርሰናል ደጋፊዎች ሆነ ለሚኬል አርቴታ ፔፕ ጋርዲዮላ የሲቲ አሰልጣኝ እያለ ማንሳት መቻል ማለት አንድ ደስ የሚያሰኝ ነገር ይኖረዋል ብዬ አስባለሁኝ። እንግዲህ ፔፕ ጋርዲዮላ ለቀቀ ማለት አርሰናል ወይንም ሌሎች ክለቦች መጪው ጊዜ ክፍት እንደሚሆን ይጠበቃል። ምክንያቱም ኢንዞ ማሬስካ ነው የሚተካቸው ተብሎ የሚጠበቀው የማንቸስተር ሲቲ ግን እንደ ፔፕ ጋርዲዮላ የሚሆን ኦብሰሽን የሚኖረው አይመስለኝም። ስለዚህ እሱን ስታስቡ ብዙ ነገር የሚቀየር ይመስላል። ማንቸስተር ሲቲ ምናልባት ወደ ድሮ ጊዜ ሊመለስ ይችላል ወይንም ደግሞ የሚሆነውን አብረን እናያለን። ግን ትልቅ አሰልጣኝ ነው እንግዲህ የእንግሊዝን ምድር ለቆ የሚወጣው ማለት ነው ፔፕ ጋርዲዮላ እና ይሄን ማለት ነው የምፈልገው በዛሬው መረጃዬ ማለት ነውና መልካም ቀን እመኛለሁኝ። ቻው ቻው።